አርስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ምክክር ለማስጀመር ሁሉንም አካላት አነጋግሬያለሁ አለ። ባንኮች ዓለም አቀፍ ካርድ ማዘጋጀታቸው የውጭ ምንዛሬ እጥረት ለመቅረፍ የጎላ አስተዋጽኦ አለው ተባለ። ከውጭ የሱዳን ፕሬዝዳንት አብዱል ፈታህ አልቡርሃን የካርቱምን የድልድይ ኮንትራት የሚመራውን ኮሚቴ አፈረሱ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ተጀምሯል። ከዜናዎቹ ጋር ትግስት ተስፋይና እኔ ሙልቃ ሰለሞን አብረናችሁ እንቆያለን። ወደ ቀዳሚ ዜና እናልፋለን። ኢትዮጵያ ብሔራዊ ጥቅሟን የሚያስጠብቅ አጀንዳ አቀረበች። የህብረቱ የስራ አስፈጻሚ ምክር ቤት ስብሰባ በሁለተኛ ቀኑ ውሎ በሰላምና ጸጥታ ላይ መክሯል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የህብረቱን የሁለተኛ ቀኑ ውሎና የኢትዮጵያን ተሳትፎ አስመልክቶ ማብራሪያ ሰጥተዋል። በማብራሪያቸውም ህብረቱ በአፍሪካ ሰላምና ደህንነት፣ በሶማሊያና ሱዳን እየታየ ያለውን የጸጥታ ስጋት መቀነስ በሚቻልበት ጉዳይ ላይ መምከሩን አመልክተዋል። ኢትዮጵያ የራሷን አጀንዳ ከማንጸባረቅ ባሻገር ለአህጉሪቱ አጀንዳ 2063 መሳካት የበኩሏን ጥረት እያደረገች እንደምትገኝም ተናግረዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከህብረቱ የስራ አስፈጻሚ ስብሰባ ጎን ለጎን ከፈረንሳይና ኬንያ የውጭ ጉዳይ ሚኒስትሮች ጋር መክረዋል ብለዋል። በውይይቱ የሀገራቱን ግንኙነት ለማጠናከር የሚያግዝ ፍሬያማ ውይይት ተደርጓል ምን ያሉት የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ምክክር ለማስጀመር ሁሉንም አካላት አነጋግሬያለሁ አለ። በተያያዘ ኮሚሽኑ ሀገራዊ የምክክር ጉባኤ መቼ እንደሚያካሂድ በቅርቡ አሳውቃለሁ ብሏል። ገነት ዘዘው የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሌሎች ክልሎችና የከተማ አስተዳደሮች አጀንዳ መሰብሰቡንና የምክክር መድረክ ማካሄዱ ይታወቃል። አሁንም ኮሚሽኑ በትግራይ ክልል ምክክር ለማካሄድ ምን አቅዷል፣ እንዲሁም የሀገራዊ ምክክሩን ጉባኤ በተቀመጠለት የጊዜ ገደብ ለምን ማከናወን አልተቻለም ሲል ኢሳት የሀገራዊ ምክክር ኮሚሽንን ጠይቀዋል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ በሰጡት ምላሽ በትግራይ ክልል የቅድመ ምክክር ውይይት መደረጉን ገልጸው በቅርብ ቀንም በክልሉ አጀንዳ ለመሰብሰብ በዝግጅት ላይ መሆናቸውን አንስተዋል። ከ8 እስከ 10 ጊዜ ድረስ ተመላልሰናል። የሚመለከታቸውን ሁሉ ህወሓትን ጨምር ሁሉንም አነጋግረናል። በምክክር ላይ መሰረተ ሀሳቡ ላይ ምንም ችግር እንደሌለ ከነሱ ከሁሉም ሰምተናል። በተለይ ህዝቡ ግን ለምክክር ዝግጁ መሆኑን፣ ምክክር በጣም እንደሚፈልግ፣ ጦርነት እንደማይፈልግ በተከታታይ በይፋ በሚዲያም ተናግረዋል። አሁን አልፎ አልፎ በሰላማዊ ሰልፍም ጭምር የተናገረ ነው ያለው። ስለዚህ አስተውነታዎች አሉ እና እኛም በራሳችን የራሳችን ዘዴም እንደዚሁ አውዱን የሚመጥን ዘዴ እየፈጠርን እያዘጋጀን ያለ ነው እና የትግራይ ክልል አጀንዳም ይሰበሰባል፣ ተወካዮቹም ይመረጣሉ። በትግራይ ክልል ምክክሩ እንዳይካሄድ የሚያደርጉ ምክንያቶች ምንድናቸው ሲል ኢሳት ላነሳው ጥያቄ ዶክተር ዮናስ አዳዬ በሰጡት ምላሽ የፕሪቶሪያው ስምምነት በሚፈለገው ልክ አለመተግበር፣ ተፈናቃዮች ወደ ቀያቸው አለመመለሳቸውና ሌሎች ተያያዥ ጉዳዮች በክልሉ ከሚገኙ አካላት እንደ ምክንያት ይነሳሉ ብለዋል። እነዚህ ችግሮችም ምክክሩ እንዳይካሄድ እንቅፋት ስለመሆናቸው ኮሚሽነሩ ተናግረዋል። ቀደም ሲል የነበረው የፖለቲካ ባህሉ በደንብ አድርጎ እስካሁን ድረስ በተደላደለ ሁኔታ ባለመሆኑ ከዚህ የተነሳ በተለይ የምነሱ የፕሪቶሪያ ስምምነት ተግባር ላይ ያልዋለም ተፈናቃይ ያልተመለሱ የሚባሉ ነገሮች እነዚህ ከፌደራል መንግስት ጋር ፖለቲካዊ ዳያሎግ ወይም ውይይት አድርገው ምክክር አድርገው ወደ ተግባር ማምጣት ሲቻል ምክክሩ እንዳይካሄድ የሚለው ላይ ለምሳሌ ብዙ እስከ 7 የሚሆኑ ፖለቲካ ፓርቲ በትግራይ ውስጥ የሚንቀሳቀሱ ፓርቲዎች ለመስራት ተስማምቶ ወደ እስከ ቢሮችን ድረስ መጥተዋል። ትግራይ ውጭ ደግሞ ያሉ ትግራዮች በሙሉ ምክክሩ መካሄድ አለበት ብለው ያምናሉ። ቴክኒካሊ ነገሮች ናቸው፣ ሰብጀክቲቭ የሆኑ ነገሮች ናቸው እንቅፋት ሆኖ ያሉት እና እነዚያ ደግሞ በጊዜ ሂደት በሚገባ እንደሚፈቱ ተስፋ እናደርጋለን። በሌላ በኩል ኮሚሽኑ ቀደም ሲል የሀገራዊ ምክክሩን ጉባኤ በጥር ወር መጨረሻ ለማካሄድ ቢያቅድም አልተሳካም። ስለሆነም ጉባኤው የሚካሄድበትን ጊዜ ኮሚሽኑ በቅርብ ይፋ ያደርጋል ብለዋል። ጥር 30 የተባለው እውነት ለመናገር እርማት ይሰጠው ብለንም አስተላልፈናል። እንደ ካውንስል ሀገራዊ ምክክር ጉባኤ የሚካሄድበትን ደግሞ ጊዜ በቅርቡ ይፋ እናደርጋለን። ኮሚሽኑ ሰላም እንዲሰፍንና በምክክሩ ያልተሳተፉ አካላት ወደ ምክክሩ እንዲመጡ ጥሪ አቅርበዋል። የትግራይ ህዝብ የፖለቲካ ተዋናይ ለመሆን በሚያደርገው ትግል የፌዴራል መንግስት ሊያግዘው ይገባል ተባለ። በሌላ በኩል ህዝቡ ዋጋ እየከፈለ ነው ሲሉ የክልሉ ነዋሪዎች ለኢሳት ተናግረዋል። ትግስት ተስፋዬ ያዘጋጀችውን መሳይ ገዛኝ ተቀርበዋለች።
ጠቅላይ ሚኒስትር አብይ አህመድ በቅርቡ ለምክር ቤት አባላት ምላሽና ማብራሪያ በሰጡበት ወቅት የትግራይ ህዝብ ከገባበት ውጥንቅጥ የሚያወጣው ይፈልጋል። የትግራይ ህዝብ የፖለቲካ መድረክ እንጂ ተዋናይ መሆን አልቻለም። ከመድረክነት ወጥቶ ተዋናይ ለመሆን ራሱን መቃኘት አለበት ማለታቸው ይታወሳል። ይህንንም ተከትሎ ኢሳት የትግራይ ህዝብ ካለበት አሁናዊ ሁኔታ ለማውጣት ከማን ምን ይጠበቃል ሲል በክልሉ የሚንቀሳቀሱ ፓርቲዎችና የክልሉ ነዋሪዎችን አነጋግሯል። የትንሳኤ ሰባ እንደርታ ሊቀመንበር ከበደ አሰፋ በሰጡት ምላሽ ጠቅላይ ሚኒስትሩ ያነሱት ትክክል መሆኑን ገልጸው የትግራይ ህዝብ የፖለቲካ ተዋናይ ለመሆን በሚደረገው ትግል የፌዴራል መንግስት እገዛ ያስፈልገዋል ብለዋል። ይሄ በአባባል ደረጃ ትክክል ነው። ይሁንና ግን የትግራይ ህዝብ ተዋናይ ለመሆን በሚያደርገው ትግልና ሂደት ግን አጋዥ ይፈልጋል። እኔ የትግራይ ህዝብ የፖለቲካ ተዋናይ ለመሆን ከመቼ ባለፉ 50 ዓመታት ትግል ሲያደርግ የኖረ ህዝብ ነው። ግን ትግሉ እየተጠለፈ በተለያዩ የፖለቲካ ቡድኖች ትግሉን እየተጠለፈ መስዋዕትነቱ መና የቀረበት ህዝብ እንጂ እንደዚሁ ተመልካች ህዝብ እንዳልሆነ ተጨባጭ ማስረጃዎች ማቅረብ ይቻላል። ህወሓት ደግሞ በባህሪው ጸረ ህዝብ ነው፣ ጸረ ዲሞክራሲያዊ ነው። በተደጋጋሚ ይህንን ህዝብ ለጦርነት የተደረገ ብዙ ዋጋ ያስከፈለ ኃይል ነው። ይህንን ህዝብ ተመልሶ የዚህ ኃይል በዚህ ኃይል ቁጥጥር ውስጥ እንዲገባ መፍቀድ ኃላፊነት የጎደለው ተግባር ነው ብለን ነው የምናምነው። የባይቶና ምክትል ሊቀመንበር ዮሴፍ በረሀ በበኩላቸው የትግራይ ሰላምን ለማረጋገጥ መደረግ አለበት ያሉትን እንደሚከተለው አቅርበዋል። አካታች ጊዜያዊ አስተዳደር መቋቋም ይኖርበታል። አሁን እዛው እያስተዳደሩ ያሉ አካላት የተመረጡ አካላት አይደሉም። በጉልበት የሰራዊት ኃይልን ተጠቅመው ህዝብ ረግጠው እየገዙ ያሉ አካላት ናቸው። ስለዚህ እነኛ አካላት አደብ ሊገዙ ከሆነ ወደ የህዝብ ፍላጎት ቢተገበር ከሆነ ትግራይ ላይ ጊዜያዊ አስተዳደሩ አካታች ተደርጎ መስተካከል መቻል ይኖርበታል። አሁን ባለው አካሄድ ከሄድን ግን ኦሬዲ ቲፒኤልኤፍ ይዞታል ትግራይ ላይ ቲፒኤልኤፍ የማይፈልጋቸው ወይም ህወሓት የማይፈልጋቸው ምንም ስራዎች ሊሰሩ አይችሉም። ኢቭን ለለውጥ ፈላጊው ኃይል ለተቃዋሚ ፓርቲዎች አሁን ትግራይ ማለት ሲኦል ነው። በሌላ በኩል በጉዳዩ ላይ ያነጋገርናቸው የክልሉ ነዋሪዎች የትራንስፖርትና የባንክ አገልግሎት ሙሉ በሙሉ መቋረጡን አንስተው የክልሉ ህዝብ ሰላም ይሻል፣ የክልሉን ሰላም ማረጋገጥ ደግሞ በፌዴራል መንግስት እጅ ነው ሲሉ ገልጸዋል። ይቻላል እስካሁን ባንክ ሙሉ ለሙሉ አገልግሎት እየሰጠ አይደለም። የትራንስፖርት አገልግሎት ምናምን አለ አንዳንድ ችግር። ግን መጀመሪያ ባለፈው ሳምንት የነበረው ትንሽ ከበድ ነበር። ደረም ብቻ አይደለም ለህዝብ የሚጠቅመው ነገር ደግሞ ህዝቡ ዋና ችግር እሱ ነው። ራሱ እንትን መሆን ዋጋ ከፋይ ነው ራሱ በጉዳዩ ላይ በመድረክ ላይ ወጥ ደግሞ መወሰን ወይም ተባብሮ መንግስት ማውረድም ሆነ ሌላ ሀሳብ ማስቀየር ልማድ ስለሌለው የችግር ብቻ ተቀባይ ሆነው እስካሁን ቆይቷል። ችግሩ እኮ እንደ ነዋሪ ሰላም ነው የሚፈልገው። ምንም መሆን ያለበት ነገር የሆነ ነው። ሰላም ነው የሚፈልገው። ሴቭ ማለት ያለው ቤተሰቡም ይሁን ሁሉም ነገር ሴቭ እንዲሆንለት ነው የሚፈልገው። ግን ዋናው ነገር በመንግስት እጅ ነው በመንግስት እጅ ላይ ነው ያለው። በትግራይ ሰላም ለማጽናት የክልሉ ህዝብና ፌዴራል መንግስት በትብብር ሊሰሩ እንደሚገባ ፓርቲዎችና ነዋሪዎች በአጽንኦት ተናግረዋል። ባንኮች ዓለም አቀፍ ካርድ ማዘጋጀታቸው የውጭ ምንዛሬ እጥረትን ለመቅረፍ የጎላ አስተዋጽኦ አለው ተባለ። በሌላ በኩል በየጊዜው አዳዲስ ማሻሻያ ሲደረግ ጥንቃቄ ማድረግ እንደሚገባ የምጣኔ ሀብት ባለሙያዎች አስታውቀዋል። ሰላማዊት ሙሉጌታ ተጨማሪ አላት። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን ለማጎልበት ያለመ በውጭ ምንዛሬ መመሪያ ላይ ማሻሻያ ማድረጉን አስታውቋል። ከነዚህ ማሻሻያዎች መካከል ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክስ አገልግሎትን ጨምሮ የሚያገለግል ዓለም አቀፍ ካርድ እንዲያዘጋጁ መፈቀዱ አንደኛው ነው። ይህ ማሻሻያ መደረጉ ከባንክ አገልግሎት አሰጣጥና አሰራር አኳያ ምን ጥቅም አለው? ምንስ ለውጥ ያመጣል? ሲል ኢሳት የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው አቶ እንዳይላሉ ሰለሞን እንደገለጹት ባንኩ ያደረጋቸው ማሻሻያዎች አዎንታዊ አስተዋጽኦ እንዳላቸው ጠቁመው በገበያ ላይ ያለውን የውጭ ምንዛሬ እጥረት ከማሻሻል አኳያ ጥቅሙ የጎላ መሆኑን ተናግረዋል። በተለይ ፋይናንሻል ሴክተር ሊበራላይዝ ከማድረግ ሃርድ ከረንሲ እጥረት ስላለ ደግሞ ሃርድ ከረንሲ
ቢያንስ በመጠንም ቢሆን ከበፊቱ በተሻለ ሁኔታ ገበያ ላይ ሰርኩሌት እንዲያደርግ እድል የሚፈጥር ይመስለኛል አዲሱ አዋጅ እና ብዙ ነው። ክሬዲት ካርድ ፕላስ ደግሞ የውጭ ባንኮች እንዲገቡ የተቀመጠን ፕሮፖዛል ስላለ ለእነሱም አዲስ ይመስለኛል። ከደንበኞቻቸው ጋር በተሻለ ሁኔታ ኢንትራክት ለማድረግ አስፈላጊ እርምጃ ነው ያስባለሁ። ባለሙያው አክለውም በየጊዜው አዳዲስ ማሻሻያ በተፈጠረ ቁጥር አንዳንድ ወገኖች ብቻ ያላግባብ እንዳይጠቀሙ ጥንቃቄ ማድረግ ይገባል ብለዋል። በዋናነት ችግሩ ሊሆን የሚችለው የካፒታል ፍላይት ሊኖር ይችላል። ምንድነው በምንም መንገድ የተገኘ ሀርድ ከረንሲ ለምሳሌ ዝውውር ላይ የተፈቀደ አለ ወደ ሀገር ውስጥ ይዘውት ይገቡት ከነበረው ከበፊቱ የተሻለ ነው። እንደገና ደግሞ ወደ ፈለጉት ሀገር ለምሳሌ አንድ ሰው ላይክ ሌላ ሀገር ላይ ለሕክምና ለምናምን መክፈል ይችላል ይላል አዲስ የተሻሻለ እና ይሄ ደግሞ በብዙ ውጣ ውረድ የሚገኝ ሀርድ ከረንሲ አላግባብ እንዳይሄድ ግን ስቲል ቁጥጥር ያስፈልጋል። ምናልባት ሁሌም አዳዲስ ፖሊሲ ወይ አዳዲስ ኦፖርቹኒቲ በፈጠርሽ ቁጥር እሱን ደግሞ ኤክስፕሎይት የሚያደርግ ሌላ ሲስተም እንዳይኖር ምናልባት እሱን መጠንቀቅ ካልሆነ በስተቀር ለምሳሌ ካፒታል ፍላይት ሊኖር ይችላል በእንደዚህ አይነት ሁኔታ እና እንደዚህ አይነት ነገሮች እንዳይከሰቱ ጥንቃቄ ማድረግ ካልሆነ በስተቀር ብዙ በኢኮኖሚ ወይ ደግሞ እንዲ በተለመደው ሴንስ ካየነው ግን ከአሉታዊ ጎን ይልቅ አዎንታዊ ጎኑ የጎላ ይሆናል ማለት ነው። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በሰጡት ምላሽ በተደረገው ማሻሻያ ላይ ተከታዩን ማብራሪያ ሰጥተዋል። ዜጎች ውጭ ሀገር ቤተሰብን የመርዳት የመደጎም ህግ ነው እንግዲህ በዋናነት እሱም አዎንታዊ ነው። ከዛም በተጨማሪ ውጭ ያሉ ዜጎች ወደዚህ ወደ ሀገር ውስጥ ሲገቡ ቀደም ሲል በጉምሩክ በምን እያስመዘገቡ የሚለው ነገር ቀርቶ በቀጥታ ከባንኮች ጋር በመገናኘት ገንዘባቸውን ወደ ሀገር ውስጥ ገንዘብ መለወጥ ይችላሉ የሚለውም ያው ቀልጣፋ አሰራር ነው እና ከዚህ አንፃር ያው ገበያ እንዲሳለጥ ያደርጋል። ነገር ግን አንድ ዋና መሰረታዊ ነጥብ የጥቁር ገበያ ህገወጥ ነው፣ ለዜጎች ተጻራሪ ነው፣ ለራሱ ለመንግስትም ተጻራሪ ነው እና ከዛ አንፃር ያንን በማስቆም ይሄ የሚደረጉ ህግ ማዕቀፍ ለውጦች በገበያ ህግ እንዲሄዱ ማድረግ አስፈላጊ ነው። ብሔራዊ ባንክ ያደረገው ማሻሻያ በግለሰቦች እጅ ተከማችቶ የሚገኘውን የውጭ ሀገር ገንዘብ ከጥቁር ገበያ ሲሳይነት ማዳንና ወደ ህጋዊ ስርዓት ለማስገባት በር ይከፍታል ብለዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና ኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ዲጂታል ግብርና ለአፍሪካ ሁለንተናዊ እድገት አዲስ ምዕራፍ ይከፍታል ተባለ። ዲጂታል ግብርና ለአህጉሪቱ ሁለንተናዊ እድገት አዲስ ምዕራፍ የሚከፍት መሆኑን በአፍሪካ ህብረት የግብርና ልማት ብሉ ኢኮኖሚና ዘላቂ የአካባቢ ጥበቃ ኮሚሽን ኮሚሽነር ሞሰስ ቪላካቲ ገልጸዋል። በሚኒስትሮች ስብሰባ የተጀመረው 48ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ በአዲስ አበባ ተካሂዷል። በጉባኤው ዲጂታል ግብርና የአፍሪካን የግብርና ትራንስፎርሜሽን የሚያረጋግጥ መሆኑን የገለጹት ኮሚሽኑ ዲጂታል ትራንስፎርሜሽኑ የምግብ ሉዓላዊነትን ለማረጋገጥና የገጠሩን ህዝብ ህይወት ለመለወጥ ያለው ሚና ከፍተኛ መሆኑን ገልጸዋል። ለዘርፉ ውጤታማነትም አህጉራዊውን ዲጂታል ገበያ ማስፋፋት ወሳኝ መሆኑን አስረድተዋል። በተጨማሪም አጀንዳ 2063 የአየር ንብረት ለውጥን ለመከላከል ለዜጎች የስራ ዕድል ለመፍጠርና የውሃ አጠቃቀምን ለማዘመን የሚረዳ መሆኑንም አስረድተዋል። ኢትዮጵያና የዓለም ባንክ አጋርነታቸውን እንደገና አረጋገጡ። የገንዘብ ሚኒስትር አህመድ ሺዴ ዛሬ ከዓለም ባንክ የኦፕሬሽን ዳይሬክተር አና ብጀርዴ እና ከዓለም ባንክ የምስራቅና የደቡብ አፍሪካ ክልል ምክትል ፕሬዚዳንት ሚስተር ኒዴሜ ዲዮፖ ጋር ተወያይተዋል። ውይይቱ በኢትዮጵያ ቀጣይነት ባለው የማክሮ ኢኮኖሚ ማሻሻያ ፕሮግራም ስር እድገትና የማክሮ ኢኮኖሚ መረጋጋትን እንዲሁም ሁሉን አቀፍ ልማት ለማስቀጠል ቅድሚያ በሚሰጣቸው ጉዳዮች ላይ ያተኮረ ነው። ሚኒስትሩ ከዓለም ባንክ ቡድን ጋር ቀጣይነት ያለው ትብብር ማድረግ ለግል ዘርፉ ልማት እድል በማስፋት ረገድ ወሳኝ እንደሆነ በአጽንኦት ተናግረዋል።
አና በጀርዴ በበኩላቸው የዓለም ባንክ ቡድን የኢትዮጵያን የማሻሻያ አጀንዳና የረጅም ጊዜ ልማት ቅድሚያ የሚሰጣቸውን ጉዳዮች ለመደገፍ ያለውን ቁርጠኝነት በድጋሚ ገልጸው ይህም ለግሉ ዘርፍ እድገትና ለአነስተኛና መካከለኛ ኢንተርፕራይዞች ድጋፍ ይጨምራል ብለዋል። የኢትዮጵያ ካፒታል ገበያ ባለስልጣን ለቢዲኦ ኮንሰልቲንግ የኢንቨስትመንት ማማከር ፈቃድ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ለቢዲኦ ኮንሰልቲንግ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪነት ፈቃድ ሰጥቷል። የባለስልጣኑ ዋና ዳይሬክተር ሀና ተህሊቁ ቢዲኦ በኢትዮጵያ ካፒታል ገበያ ውስጥ ለመምጣት ከፍተኛ ጥረት አድርጓል ብለዋል። ባለስልጣኑ የግሉን ዘርፍ በመደገፍና በማበረታታት አመርቂ ስራ መሰራቱን ዳይሬክተሯ ተናግረዋል። የቢዲኦ ዋና ስራ አስኪያጅ ሚሊዮን ክብረት በበኩላቸው በኢትዮጵያ በትምህርት፣ በጤና፣ በፋይናንስ እንዲሁም መሰረታዊ ዘርፎች ላይ ትኩረት በማድረግ እንሰራለን ብለዋል። ቢዲኦ ኢትዮጵያ የዓለም አቀፍ የቢዲኦ ኢንተርናሽናል ኔትወርክ አባል መሆኑን ገልጸው በኢትዮጵያም የተለያዩ ሙያዊ የማማከር አገልግሎቶችን ይሰጣል ሲሉ አመልክተዋል። ተቋሙ በንግድ ምክር፣ የአዋጭነት ጥናት፣ ቅጥርና የአስተዳደር ማማከር፣ የድርጅት ፋይናንስ ውህደት እና ግዢ ግምገማና የንግድ የቴክኖሎጂ የኢንፎርሜሽን ቴክኖሎጂ ማማከርና ዲጂታል ትራንስፎርሜሽን እንዲሁም በሌሎች ጉዳዮች ላይ የምክር አገልግሎት እንደሚሰጥ አብራርተዋል። ቢዲኦ ኢትዮጵያ የቢዲኦ የምስራቅ አፍሪካ አውታር መረብ አካል ሲሆን በኬንያ፣ በታንዛኒያ፣ በኡጋንዳና በሩዋንዳ እንደሚሰራ ከኢትዮጵያ ካፒታል ገበያ ባለስልጣን ያገኘነው መረጃ ያመለክታል። 80 በመቶ የሚሆነውን የኤሌክትሪክ መሰረተ ልማት ግብአት በሀገር ውስጥ መቅረብ ጀምሯል ተባለ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት የመጀመሪያ 6 ወራት ጥራታቸውን የጠበቁ የተለያዩ ግብአቶችን ለሀገር ውስጥ አቅራቢዎች ቅድሚያ በመስጠት እንዲያቀርቡ ማድረጉን አስታውቋል። ይህም መንግስት የጀመረውን ሀገር በቀል ኢኮኖሚን ለማበረታታትና የሀገር ውስጥ ኢንቨስትመንትን ለማስፋፋት አገልግሎቱ ከወሰዳቸው እርምጃዎች አንዱና ዋነኛው ነው ብሏል። ከነዚህ የኤሌክትሪክ መሰረተ ልማት ግብአቶች መካከል የዲስትሪቢዩሽን ትራንስፎርመር አንዱ ሲሆን ባለፉት 6 ወራት ብቻ 3944 ትራንስፎርመሮች በሀገር ውስጥ አምራቾች ቀርበው አገልግሎት ላይ ውለዋል። አገልግሎቱ ከደንበኞች ለሚቀርብለት የኤሌክትሪክ አገልግሎት ጥያቄ በፍጥነት እንዳይመለስ ከሚያደርጉ ምክንያቶች አንዱ የግብአት አቅርቦት ውስንነት ሲሆን ይህንንም ለመፍታት ሀገር በቀል አምራቾችን በማበረታታትና የጎደለውን ከውጪ በማሟላት በትኩረት እየሰራ ይገኛል ተብሏል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዛሬው ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ የሚተላለፉላችሁ የምሽቱ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎች እንሻገር። የሱዳን ፕሬዝዳንት አብዱል ፈታህ አልቡርሃን የካርቱምን የድልድይ ኮንትራት የሚመራውን ኮሚቴ ያፈረሱ። በሌላ በኩል የፈጥኖ ደራሹ ኃይል በ3 ስፍራዎች ላይ የድሮን ጥቃት መፈጸሙ ተገልጿል። ሸሪፍ ኢማም የሱዳን የሉዓላዊ ምክር ቤት ሊቀመንበር የሆኑት አብዱል ፈታህ አልቡርሃን ከፍተኛ የተባለውን ኮሚቴ በትነዋል። ኮሚቴው በጦርነቱ ሳቢያ ከከተማ የተፈናቀሉ ሰዎች ሲመለሱ መሰረታዊ የተባሉትን የአገልግሎት ተቋማት መልሶ እንዲያደራጅ የተቋቋመ ነበር። ለኮሚቴው ተሰጥቶት የነበረው ሙሉ ስልጣን ወደ ጠቅላይ ሚኒስትር ቢሮ እንዲዛወር ተደርጓል። የጠቅላይ ሚኒስትር ቢሮ ከተማውን መልሶ የመገንባቱን ስራ በመስራት ተፈናቃዮች ወደ ቀያቸው እንዲመለሱ ያግዛል። አልቡርሃን ከፍተኛ ብሔራዊ ኮሚቴ ያቋቋሙት በጁላይ 16 ቀን 2025 ነበር። ይህንን ያደረጉት ደግሞ የፌዴራል ተቋማትና ነዋሪዎች ፈጥነው ወደ ካርቱም እንዲመለሱ ነው።
በሉዓላዊ ምክር ቤት አባል ኢብራሂም ጃቢር አመራር ስር የተቋቋመ ይህ ኮሚቴ ተልዕኮው ትምህርት፣ ጤና፣ ውሃና የኤሌክትሪክ አገልግሎት መልሶ ወደ ነበረበት ለማምጣት ነበር። በተጨማሪም የመንግስትን ተቋማት መልሶ የመገንባት ኃላፊነት ይገኝበታል። የካርቱም ዓለም አቀፍ የአየር ማረፊያን መልሶ መገንባትና ከከተማዋ የመኖሪያ አካባቢዎች በጦርነቱ ወቅት በየስፍራ የወዳደቁትን የጦር መሳሪያዎች ማንሳትንም ያጠቃልላል። የመረጃ ምንጮች እንዳስታወቁ ኮሚቴው እንዲበተን የተደረገው የሃልፋያን ድልድይ ጥገና በተመለከተ በተፈጸመው ኮንትራት ነው። የሃልፋያ ድልድይ ኦምዱርማን እና ሰሜን ካርቱምን የሚያገናኝ ድልድይ ነው። የድልድዩ ጥገና የ11 ሚሊዮን ዶላር ዋጋ ያለው ሲሆን ስራውም ለ2 ኩባንያዎች ነው የተሰጠው። አሰጣጡ ግን ግልጽ በሆነ ውድድርና ጨረታ አልነበረም። ስምምነቱም ጃቢርና ሌሎች ባለስልጣናት ባሉበት እሁድ ዕለት ተፈርሟል። ኢጣቃን ኢንጂነሪንግ ኮንሰልተንሲ እና አይቢሲ ኮንስትራክሽን የሲቪልና የማማከር ስራ ለመስራት ተመርጠዋል። በዚህ ስራ ላይ የቀረበው ተቃርሞ 42 ትሪሊየን የሱዳን ፓውንድ ለጥገና ማውጣቱ አንድም ወጪው የተጋነነ ነው። አሸናፊ የተባሉ ኩባንያዎችም ከቀድሞ አገዛዝ ጋር ግንኙነት አላቸው የሚል ነው። የአይቢሲ ኮንስትራክሽን ባለቤት ኢብራሂም ቤላ አልዋካዊ ናቸው። እሳቸውም በቀድሞ ፕሬዚደንት ኦማር አልበሽር አገዛዝ ወቅት በየጊዜው የመንገድና የድልድይ ግንባታ ጨረታ ያሸንፉ ነበር። የጠቅላይ ሚኒስትር ቢሮ አሁን ላይ የካርቱምን ከተማ መልሶ ግንባታ በማፋጠን መረጋጋትና መልሶ የመቋቋምን ተግባር ያጠናክራል ተብሎ ይጠበቃል። በሌላ በኩል የፈጥኖ ደራሽ ኃይል ረቡዕ ዕለት በደቡባዊና ሰሜን ኮርዶፋን 3 አካባቢዎች ላይ የድሮን ጥቃት ፈጽሟል። በዚህም በኳርኒክ ትምህርት ቤት 1 ተማሪ ሲገደል በርካቶች ደግሞ ቆስለዋል ተብሏል። የመረጃ ምንጫችን ሱዳን ትሪቡን ነው። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ወደ ግጭት ላለመግባት ድርድሩ እንደሚቀጥል ለእስራኤል አረጋገጡ። በሌላ በኩል ቤንያሚን ኔታንያሁ ኢራን የባሊስቲክ ሚሳኤልና የኒውክሌር መሳሪያ የማበልጸግ ፍላጎቷን እንድታቆም ትራምፕ ግፊት እንዲያደርጉ ለማሳመን ወደ ዋሽንግተን ተጉዘዋል። ዮሐንስ ተስፋ ኔታንያሁና ልዑካቸው የትላንትናውን ቀን ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር የጀመሩ ሲሆን የጋዛ የሰላም ቦርድ የተባለውን አዲስ ተቋም በይፋ ለመቀላቀል የሚያስችለውን መግለጫን ፈርመዋል። ይህ ተቋም በዋነኝነት በጋዛ መልሶ ግንባታ ላይ የሚያተኩር ሲሆን እስራኤል አባል መሆኗ ለቀጣዩ ቀጠናዊ ሰላም ትልቅ እርምጃ ተደርጎ ተወስዷል። ነገር ግን ለዚህ የዋሽንግተን ጉዞ ዋነኛው ምክንያት የኢራን ጉዳይ ነው እየተባለም ይገኛል። የእስራኤሉ መሪ በኋለኛው በር በኩል በዝምታ ወደ ዋይት ሀውስ ገብተዋል። የእስራኤል መገናኛ ብዙሃን ከፍተኛ ሁኔታ በቦታው መገኘታቸው ለኔታንያሁ የጉብኝቱን አስፈላጊነት የሚያሳይ ቢሆንም በጉዳዩ ምስጢራዊነት ምክንያት ግን ስብሰባው ለሌሎች ጋዜጠኞች ዝግ ሆኖ ቆይቷል። ባለፈው ሳምንት በኦማን በስቲቭ ዊትኮቭ እና በጃሬድ ኩሽነር የሚመራው የአሜሪካ ልዑክ ከኢራን ባለስልጣናት ጋር ቀጥተኛ ያልሆነ ድርድር አድርጓል። በዚህ ድርድር ላይ የዩኤስ የመካከለኛው እዝ አዛዥ አድሚራል ብራድ ኩፐር መገኘታቸው ዋሽንግተን ወታደራዊ ኃይሏን እንደ ዲፕሎማሲያዊ መሳሪያ እየተጠቀመች መሆኑን ያሳያል። እስራኤል ግን ድርድሩ የኢራንን ባሊስቲክ ሚሳኤልና የቀጠናዊ ተላላኪዎች ጉዳይ ያላካተተ መሆኑ ስጋት ፈጥሮባታል። ያንን ስጋት ተከትሎ የመጣው የኔታንያሁ የ3 ሰዓት የውይይት ቆይታ ለእስራኤሉ መሪ እፎይታ የሰጠ አይመስልም። ምክንያቱም ትራምፕ ከስብሰባው በኋላ ወዲያውኑ በማህበራዊ ሚዲያ ባሰፈሩት ጽሑፍ ድርድሩ መቀጠል እንዳለበት ካሳሰብኩት ውጪ ምንም አይነት የተረጋገጠ ስምምነት ላይ አልተደረሰም። ከስምምነት ላይ ለመድረስ ከተቻለ ግን ያ ቅድሚያ የምንሰጠው ምርጫ እንደሆነ ለጠቅላይ ሚኒስትሩ ገልጬላቸዋለሁ ብለዋል። ዶናልድ ትራምፕ የወታደራዊ እርምጃ ዛቻቸውን እንደቀጠሉ ሲሆን በአካባቢው ያለው የአሜሪካ ወታደራዊ እንቅስቃሴም ከቀን ወደ ቀን እየጨመረ ይገኛል። የእስራኤል ምንጮች እንደጠቆሙት ደግሞ ኔታንያሁ አሜሪካ አስፈላጊውን እርምጃ ካልወሰደች እስራኤል ብቻዋን እርምጃ እንድትወስድ ፈቃድ ጠይቀው ሊሆን ይችላል። ምንም እንኳን አንዳንዶች ይህን ሀሳብ ቢጠራጠሩትም ከኢራን ጋር ጦርነት ቢነሳና እስራኤል አሁን ላይ ኢራንን ብትመታ እንዲሁም ኢራን ባለፈው ዓመት እንዳደረገችው ሚሳኤሎቹን ወደ እስራኤል ብትተኩስ እስራኤል የአሜሪካ ጥበቃ እንደሚያስፈልጋት እናውቃለን። እስራኤላውያንም ይህንን ከማንም በላይ ያውቁታል። ስለዚህ አንዳንድ የእስራኤል ወገኖች እስራኤል ብቻዋን እርምጃ ትወስዳለች የሚሉት ንግግር ከእውነታው ይልቅ ለፖለቲካዊ ፍጆታ የታለመ ይመስላል። more posturing than a reflection of a reality of what Israel's options really are all about.
ቴህራንም የኢስላማዊ አብዮትን 47ኛ ዓመት ክብረ በዓል በምታከብርበት በዚህ ወቅት አቋሟን የምታረግባት መስልም። ፕሬዚዳንት ማሱድ ፔጂስኪያን በቴህራን ባደረጉት ንግግር ሀገራቸው በኒውክሌር መርሃ ግብሯ ላይ ለመደራደር ዝግጁ መሆኗን ገልጸዋል። ሆኖም ግን በባሊስቲክ ሚሳይልና በሉዓላዊነት ጉዳዮች ላይ ለማንም እንደማትንበረከክና ለከፍተኛ ጥያቄዎች እጅ እንደማትሰጥ በድጋሚ አረጋግጠዋል። መረጃውን ስናጠናቅር አልጀዚራና ቲአርቲ ወርልድን ዋቢያችን አድርገናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የምሽት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከሰዓቱ ዜናዎች ጋር ትዕግስት ተስፋዬና ሙልቀን ሰለሞን በምልክት ቋንቋ ሃይማኖት ተስፋዬ አብረናችሁ ቆየን። መልካም ጊዜ